እግዚአብሔር በዚህ ወር ውስጥ ሪስቶሬሽን ነው ያወራን ያለው። ክብር ለኢየሱስ ይሁን። ሌላኛው ዛሬ ለሪስቶሬሽን አንዱ ባለፈው ስለ ተስፋ መታደስ የመጨረሻው ክላስ የተስፋ መታደስ ነው። ዛሬ እምነት፣ ተስፋ፣ ፍቅር ይታደሳል፣ እምነት ይታደሳል። ግን አንዱ the enemy of faith የእምነት ጸር በሉ እስቲ እምነታችንን እንዳይታደስ ከሚያደርጉ የእምነቶቻችን ጠላቶች አንዱ ምንድነው? ሶስቱን ነገሮችን እንከታተላለን። የመጀመሪያው እምነታችን እንዳይታደስ ከሚያደርገው ነገር አንዱ ወሪ ወይም ስጋት ነው። እግዚአብሔር ዓለም ውስጥ ስጋት ካላችሁ ነገራችሁን ታጡታላችሁ። መጽሐፍ ቅዱስ ላይ እምነት የሚለው ቃል simply define ስናረገው faith is believing, trusting, following God ማለት ነው። እምነት ማለት እግዚአብሔርን ምን ማድረግ ማለት ነው? ማመን፣ በሱ መደገፍ፣ ከዛ እሱን መከተል ማለት ነው። believing, trusting and following ማለት ነው። ሌላኛው ዕብራውያን 11 ላይ ደግሞ ምን ይላል? የዕብራውያን 11 ቁጥር 1 ላይ እምነት ማለት ተስፋ ስለምናረገው ነገር የሚያስረዳ ያላየነውን ነገር ሁሉ የሚያስረግጥ ነው። በነገራችን ላይ ተስፋ የሚለው ቃል በሂብሩ ቃል ያሃል ማለት ነው። ያሃል ማለት to wait for something ማለት ነው። አንድን ነገር መጠበቅ ማለት ሲሆን ተስፋ ማለት እግዚአብሔር የተናገረው ሊፈጸም የሚችል የእሱ ቃል ማለት ነው። አሜን በሉ። ለዛ ነው ተስፋን የሰጠ ምን ያለ ነው? የታመነ ነው። ተስፋ ማለት ለሰዎች ተስፋ ልትገቡ ትችላላችሁ። እንዲህ እሰጥሃለሁ፣ እንዲህ አደርጋለሁ ትላላችሁ። ያ ቃል እንደ ሰውየው ፐርሰናሊቲ ዲፔንድ ይሆናል። እንደ ሰውየው ማንነት ይወሰናል። እምነት ግን ተቀባይ ነው። እምነት አማኝ ማለት ምን ማለት ነው? ተቀባይ ነው። ተስፋ የተደረገላችሁን ነገር ስታምኑ። በነገራችን ላይ እግዚአብሔርን የሚያስደስተው በአዲስ ኪዳን ላይ ሁለት ነገር ብቻ ነው። አንዱ ምንድነው? ቅድስና። ሁለተኛው ምንድነው? እምነት ነው። አሜን በሉስ። ለዛ ነው ሮሜ 12 ላይ ወንድሞች ሆይ በእግዚአብሔር ርህራሄ እለምናችኋለሁ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ እግዚአብሔርን ደስ የሚያሰኝ አድርጋችሁ አቅርቡ። be represent holy አድርጋችሁ ምን በሉ? አቅርቡ። ሁለተኛው ምንድነው? without faith you cannot please God ይላል። ያለ እምነት እግዚአብሔርን ደስ ማሰኘት አሜን በሉስ። ዕብራውያን 11:6 ያለ እምነት ነው የሚለው። አማኝ ሰው እግዚአብሔርን ማስደሰት ከፈለገ አንድ ነገር ነው፣ በእግዚአብሔር ሙሉ ለምኑ መደገፍ አለበት። አማኝ ምን መሆን አለበት? ብዙ አማኝ እምነቱን ከእግዚአብሔር ምን ብሏል? አውርዷል። የዛን ጊዜ ሰው ልጅ በመጣ ጊዜ እምነትን ከሰው ልጆች ሁሉ ያገኝ ይሆንን ይላል። ምን ሆኗል ማለት ነው? ከሰዎች ልብ ፌዝ ወርዷል። ከሰዎች ልብ እምነት ተሰርቋል። አንዱ የእምነታችን መሰረቅ ወይም ከኛ የመግደሉ ዋናው ምክንያት ሪዝኑ ምንድነው? ወሪ ምን ይሆን ብለን ማሰብ። በጣም በማሰባችን እግዚአብሔር ነገራችንን አይቀይርም። መጽሐፍ ቅዱሳችን ሲናገር ምን ይላል? ሰው በሐሳቡ ብዛት ቁመቱን አይጨምርም። ዛሬ የናንተ ነገር የሚቀየርበት ምሽት ይሆናል። ማቴዎስ 6:25 ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉት በምትጠጡት ወይም በሰውነታችሁ በምትለብሱት አትጨነቁ። ምን አትበሉ? አትጨነቁ። አንድ ነገር ልንገራችሁ። አሁን ሰው እየተጨነቀ ያለው ለምንድን ነው? ስለሚበላው ነገር፣ ስለሚለብሰው ነገር። ጌታ ኢየሱስ እየተናገረን ያለው ስለዚህ ነገር አትጨነቁ። እስቲ አልጨነቅም በሉ። አልጨነቅም። እንግሊዘኛው ቃል do not worry ነው የሚለው። አትጨነቁ። በመጨነቅ ውስጥ ነገር አይቀየርም። በመጨነቅ ውስጥ እግዚአብሔርን ከህይወታችን እናሸሻለን። ኦኬ ቀጥል። ነፍስ ከመብል ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ። እሺ አይዘሩም። ምን አይሉ? አይዘሩም። እስቲ አይዘሩም በሉ። አይዘሩም። በቃ ተመልከቱ። እንግዲህ በጣም ይሄ ኔቸርን ነው ያሳየን ያለው፣ ግን ሲምፕል የሚመስል ግን ትልቅ ሴክሬት ነው። እሺ አያጭዱም፣ በጎተራም አይከቱም፣
የሰማዩ አባታችሁ ይመግባችኋል። ምን ይላችኋል? ይመግባችኋል። ኦኬ እናንተ ከነሱ እጅግ አትበልጡምን? ምን አትሉምን? አትበልጡምን? ዋው! እስቲ አረ እኔ ከወፍ እበልጣለሁ በሉስ። ከወፍ እበልጣለሁ። የእምነት መንፈስ ሁለተኛ ቆሮንቶስ 4:13 እንደዚህ ይላል፣ አመንኩኝ ደግሞም ተናገርኩ። አንዱን የእምነት መንፈስ ተቀብለናል፣ እኛም እናምናለን ደግሞም እንናገራለን። የሚያምን ምን ይላል? ይናገራል። አማኝ ሰው ይመሰክራል። የኔ ነገር አይፈርስም በሉ። የኔ ነገር አይፈርስም። የኔ ነገር አይሰረቅም በሉስ። የኔ ነገር አይሰረቅም። አሜን አሜን። እየለመለምክ ትሄዳለህ። አሜን። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ይለመልማል። አሜን። መለምለም ያንተ ፖርሽን ነው። አሜን። ማሸነፍ ያንተ ፖርሽን ነው። አሜን። እግዚአብሔር ካንተ ጋር ነውና። አሜን አሜን። አንደኛ ዮሐንስ 1:4 ላይ ያለው መልእክት በጣም ይገርመኛል። ልጆች ሆይ እናንተ ከእግዚአብሔር ናችሁና ዓለምን አሸንፋችኋል። ዓለምንም ያሸነፈው እምነታችሁ ነው። አሜን። በእናንተ ውስጥ ያለው በዓለም ካለው ይበልጣል። እንግሊዘኛው greater he is in you that is in the world። በዓለም ካለው አሜን ብሩስ ባንቺ ውስጥ የክብር ተስፋ የሆነው ክርስቶስ ይበልጣል። አሜን። ማሸነፍ ያንተ ፖርሽን ነው። አሜን አሜን። ክብር ለኢየሱስ ይሁን። እዚህ ክፍል ላይ ስለምትለብሱት ነገር አትጨነቁ። እግዚአብሔርን የምታሳዝኑት እግዚአብሔርን እኛ ጋር እንዳይሆን አክቲቭ እንዳይሆን የእግዚአብሔር መንፈስ ምንድነው ስትሉ ፍርሃት። እስቲ ፍርሃት ብሉ። ፍርሃት ለዛ ነው። እሺ ቀጥል። ከናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? እስቲ አልጨነቅም ብሉ። አልጨነቅም። የኔ ደስታ ብሉ። የኔ ደስታ በጌታ ስለሆነ። በጌታ ስለሆነ። አሜን አሜን። በቃ ደስ ሊላችሁ ይገባል። በመጨነቅ ነገር አይቀየርም። በማዘን ምንም ነገር አይቀየርም። ይሄው ጌታ ኢየሱስ ነው እየተናገረ ያለው። አሜን ብሉ። አሜን። እሺ ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦችን ደግሞ እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። እሺ አይደክሙም። ምን አይሉም? አይደክሙም አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳን በምኑ በክብሩ ሁሉ ከነዚህ እንደ አንዱ አልለበሰም። አያችሁ ጠቢቡ ሰለሞን ማለት በዓለም ላይ ያሉ አበቦችን አስመጥቶ ለልብሱ ዲዛይን ያደረገ ሰው ነው። ሰለሞን በክብሩ እንደ ሜዳ አበባ አልለበሰም። ስሙ ቀጥ ብላችሁ እግዚአብሔር ምን ያህል እንደሚያስብላችሁ እንድታውቁ ነው ፈልገው። አሜን ብሉስ። እግዚአብሔር ግን ዛሬ ያለውን ነገ ደግሞ ወደ እቶን የሚጣለውን የሜዳ ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እምነት የጎደላችሁ እናንተንማ ይልቁኑ እንዴት የሚያስብልኝ አለ በሉ። እስቲ የሚያስብልኝ አለ ስለኔ በሉ። ስለኔ ባይዘዌ እግዚአብሔር ለናንተ ማሰብ የሚያቆመው አንተ ራስ ለራስ ማሰብ ሲጀምር ነው። ሄሎ እግዚአብሔር በሉ። እግዚአብሔር ማሰብ የሚያቆመው ስለኔ እኔ ለራሴ ስጨነቅ ሳስብ ነው። እውነት ውሸት? እውነት። ይሄው ቃሉ እየተናገረ ያለው ይሄን ነው። ሰው በመጨነቅ ምንም አያመጣም። ማርቆስ 11 ላይ እንደዚህ ይላል፣ እውነት እላችኋለሁ ማንም ያለው እንዲደረግለት ቢያምን በልቡም ባይጠራጠር ይህን ተራራ ተነቅለ ወደ ባህር ግባ ብትለው ይሆንለታል። በልቡ ምን ባይጠራጠር። አናኑ ሰው እዚህ መጥቶ ተፈውሶ እቤቱ ሲሄድ ሰይጣን ምን ይልካል? ትንሽ ጉልበቱን ጠዘዝ ያለው በቃ መጣ። አሁን ደግሞ መጣ። ለቆይ ነበረ መጣ ይላል። ምን ታደርግለታለህ? በር ትከፍትለታለህ። ናግባ ያልከው ነው። አንድሪው ማክ የሚባል እግዚአብሔር ሰው ምን ይላል? እግዚአብሔር ከፈወሳችሁ በኋላ ምልክት ስታዩ ያንን ምልክት መጣ ብላችሁ ካላችሁት ሙሉ በሙሉ ወደ እናንተ እንዲመጣ ያደርጋችኋል። ለምሳሌ ጉንፋን ሊጀምር ሲል ሁሉ ጊዜ ሰይጣን ሁሉ ጊዜ ህመም ወደ ህይወታችን ውድቀት ሊያመጣ ሲል ምልክት ነው የሚሰጠን። እንዴት ነው? ጉንፋኑ ከረከረኝ፣ አፍንጫዬን ከረከረኝ እና ጉንፋን ሊያመኝ ነው ብሎ ያምናል ሰውየው። እቺን ሴክሬት እኔ የዛሬ 8 ዓመት ባይብል ስኩል እያለሁ ኮምፒውተሬ ውስጥ ይሄን ትምህርት የሱን ትምህርት ተማርኩኝ። ከዛ በኋላ የሆነ የጉንፋን ስሜት ሲመጣ በጌታ በኢየሱስ ስም አልቀበልህም፣ ከኔ ላይ ጥፋ እለዋለሁ። አሜን ብሉ።
ስንት ዓመት የጉንፋን ይዞኛ ያቅም ራሜን ብሉስ አሜን የበሽታ ምልክት ስታዩ እግራችሁ ሊቆረጥማችሁ በቃ ያ ቁርጥማት የተነሳ ካላችሁ ተመልሶ ይመጣል በጌታ በኢየሱስ ስም ከኔ ላይ ተነቀል በሉት አሜን ራሜን ብሉስ አሜን አለማመን ብሉስ አለማመን ለዛ ነው በልቡም ባይጠራጠር ወደ ህይወታችሁ ሰይጣን እንዲመጣ በር የሚሆንለት ይሄ ነው ሉክ ፊልጵስዩስ 4:6 ላይ እግዚአብሔር ቃል እንደዚህ ይላል ጌታ ግን ቅርብ ነው ጌታ ግን ቅርብ ነው ብሉስ አንዳንድ ጉባኤ ላይ ዛሬ እግዚአብሔር ይመጣል ያሉ ቢጮሁ ሰዎች አሉ አንዳንድ ጸሎትም ኧረ ጌታ ሆይ ና መጽሐፍ ቅዱስ ግን የሚለው እኔም ብዬ ላቅ ሊሆን ይችላል እንግዲህ ግን መጽሐፍ ቅዱስ የሚለው ጌታ ግን ቅርብ ነው በነገር ሁሉ በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች እንግሊዘኛው ቃል ደስ ይለኛል be careful for nothing ነው የሚለው be careful for nothing ምንም አትጨነቁ እንዲህ ያስፈልገኛል ብላችሁ ለእግዚአብሔር ነገሩት እንጂ አትጨነቁ እስቲ አልጨነቅም ብሉ አልጨነቅ የብዙ ሰው ችግር ምንድነው ሌሊቱ ሙሉ መጽሐፍ ቅዱስ ሲያሰላስል ሲገባው ሌሊቱ ሙሉ ሲጨነቅ ይውላል ራሜን ብሉስ አሜን እከሌት አለችልኝ እንደዚህ ስትሉ እነዛ ሰዎች እንደውም አይታመኑላችሁ የሚታመኑላችሁ በእግዚአብሔር ነው ራሜን ብሉስ እስቲ በእግዚአብሔር የሚታመን መታመኛው እግዚአብሔር የሆነ ሰው ምንድነው ብሩክ ነው ምስጉን ነው በውሃ ፈሳሶች ዳር እንደተተከለ ዛፍ ይመስላል እስቲ እግዚአብሔር አለ ይበሉ እግዚአብሔር አለ ራሜን አሜን ለዛ ነው ማርቲን ሉተርን ሚስቱ መታ ዓለም ሁሉ ጠላህ አለችው እኔም ኢየሱስን ይዤ ዓለምን ጠላሁ ዛሬ በኢየሱስ ስም በሉ ኢየሱስ የኔ ነገር በሉ የኔ ነገር እየጨመረ ይሄዳል ምሳሌ 3 በፍጹም ልብህ በእግዚአብሔር ታመን እስቲ በፍጹም ልብህ በሉ በፍጹም ልብህ አሜን አሜን በፍጹም ልብህ በእግዚአብሔር ታመን በራስህ ማስተዋል አትደገፍ በመንገድህ ሁሉ እርሱን እወቅ እርሱ ጎዳናህን ያቀናልሃል ጎዳናዬን የሚያቀና በሉስ ጎዳናዬን የሚያቀና እግዚአብሔር ነው በሉ እግዚአብሔር ነው በፍጹም ልብህ በእግዚአብሔር ምን በል ታመን በራስህ ማስተዋል አትደገፍ የራስ ቀመር የትም አያስኬድም የራስ ነገር የትም አያስገባም እግዚአብሔር ላይ የተደገፈ ሰው ግን ታላቅ ሰው ነው አሜን ክብር ለኢየሱስ ይሁን አሜን ሉክ ጴጥሮስ ላይ እንደዚህ ይላል አንደኛ ጴጥሮስ 5:7 እርሱ ስለናንተ ያስባል እኔ እግዚአብሔር እንደሚያስብልኝ ሲገባይ በጣም ደስ ይለኛል ራሜን ብሉስ አሜን ሰው የለኝም ወዳጅ የለኝም የሚሉ ሰዎች አንድ ነገር ልገራችሁ የሚያስብልኝ የለም የምትሉ ሰዎች አንድ የእግዚአብሔር ሰው የፓስተር ክሪስ መጽሐፍን ሳነብ I believe in Holy Spirit የሚል መጽሐፉን ሳነብ ብዙ ሰው የለኝም ይላል ዘመድ የለኝም ይላል ግን ከመንፈስ ቅዱስ የበለጠ የማይተው በወረት በንዴት የማይዝን በእኛ ድካም ትቶን የማይሄደን ራሜን ብሉስ መንፈስ ቅዱስ የሚባል ወዳጅ አለ አሜን ይሄ ጌታ ከኛ ጋር አለ አሜን እሱ ብቻ አይደለም ለኛ ያስባል ስለኔ ያስባል ለኔ ያስባል እኔ የልጆች አባት ነኝ የሁለት ልጆች አባት ነኝ እና ለልጆቼ የማስበውን ሐሳብ እኔ ነኝ ለልጆቼ የሚያስፈልጋቸውን ነገር ሁሉ ማድረግ እፈልጋለሁ ለምን አባት ስለሆንኩኝ ማለት ነው የምድር አባትና እናቶቻችሁ ክፉዎች ነው ሳለ ድንጋይ ዳቦ ጠይቋቸዋችሁ ድንጋይ ተሰጧቸዋል እንኪያውስ የሰማይ አባታችሁ ምንኛ የበለጠ አያስብም ሉቃስ ወንጌል ላይ ደግሞ የሚለው ምንኛ መንፈስ ቅዱስን አብልጦ አይሰጣችሁም ይላል ራሜን ሲየኔ ነገር በሉ በእግዚአብሔር ዘንድ እየታሰበ ነው ለዛ ነው እርሱ ስለናንተ ያስባል የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት እንግሊዘኛው cast out all your care ማለት ነው እስቲ cast out of all your care ማለት ይሄ ነው ራሜን ይሄ ማለት ለእግዚአብሔር ሰጣችሁት ማለት
ሂዳችሁ ተኙ። ራሜን ብሉስ። አሁን ብዙ ሰው ለእግዚአብሔር የእግዚአብሔር ቃል እንደሚናገረው ያስጨነቃችሁን ሁሉ ለሱ ስጡት እንደተባለ ሰጥቻለሁ ጌታ ሆይ ምናምን ብለው አመሰግናለሁ ብሎ ተመልሰው ይዘውት ወደ ቤት ይሄዳሉ። ከዛ ቤት ሲገባ ነብይ ይላሉ። አሁን አንዳንዱ ሰው እዚህ ተጸልዮ ምናምን ይመጣል። ደግሞ ምንድነው ቢሮ አይ እግዚአብሔር የተናገረውን ዲሊቨር የሆነውን የነፃ የሆነውን አይ ለብቻዬ ጸልይልኝ። አማኝ ሰው በሉ አንዴ ከተጸለየ በኋላ ያንን አምኖ ጌታን እያመሰገነ ወደ ቤቱ ይሄዳል። ስሚዝ ዊግልወርዝ የሚባል ሰው ተባረክ ምን ይላል መሰላችሁ? በቀን ሰዎች ማርቆስ 11 የሚለውን አንድ ጊዜ ነው የሚጸልየው። ልባችሁ ላይ አንድ ነገር ትጸልዩና ልባችሁ ላይ ሲሞላ ልባችሁ ላይ ረፍት ሲሞላ እርግጠኛ ስትሆኑ 10 ያጸልዩ። ራሜን በሉስ። ታመሰግናላችሁ። እስቲ እምነት አመስጋኝ ነው በሉ። አሁን ብዙ ሰው እግዚአብሔር ተናግሮ ነገርሽን ፈውሻለሁ እንትን ብሎሻል ብሎ ሂዶ ሲጨነቅ ያድራል። ሌላ ነብይ ተፈጠራልኝ ይላል። አያትም ይጠራል ሌላ አለ። ሂዶ ሌላ ደግሞ ሌላ ነብይ ፈልግ ባልሽን የሚለይ የባል ስም የሚናገር አለ። በቃ ይሄዳል። ሌላ ቦታ ሲሄድ ይውላል። የዚህኛው ጨው በጣም አሪፍ ነው ይባላል። የዚህኛው ዘይት እንደዚህ። አማኝ ሰው በሉ አንዴ ይቀበላል፣ እግዚአብሔርን ያመሰግናል፣ ይቀጥላል። አሜን። ከእንደገና እግዚአብሔር ሆይ እባክህ ኬዝስ ምንድነው ከተባለክ ምንድነው እግዚአብሔር እንደዚህ ተናግሯል አይደል? ጌታ እንደዚህ ተናግሮኛል። አዎ አመሰግናለሁ ብለህ ከጠበቅ እየመጣ ነው በሉ። አሜን በሉስ። ብዙ ሰው እንደዚህ አያደርግም። ለዛ ነው መጽሐፍ ቅዱስ ላይ ምን ይላል? እርሱ ስለናንተ ያስባል። እስቲ ስለኔ የሚያስብ ጌታ አለ በሉ። የሚያስጨንቃችሁን በእርሱ ላይ ጣሉት። ሲጥለዋለሁ በሉ። የኔ ነገር በሉ ከዚህ ቀን ጀምሮ እየለመለመ ይሄዳል። ለዛ ነው ምሳሌ 16 ቁጥር 3 ላይ ስራህን ለእግዚአብሔር አደራ ስጥ። ራሜን። እስቲ ስራህን ለማን ስጥ? አይደለ? በጣም ለምናምነው ሰዎች እኮ ብር አስቀምጥ ብለን እንሰጣለን። እቃ አስቀምጥ። እስቲ ስራዬን በሉ። አሁን ዛሬ በተለያየ ስራ ውስጥ ላላችሁ ሰዎች ስራችሁን ለነብይ አትስጡ። ስራችሁን ለራሳችሁ አትስጡ። ስራችሁን ለሰማይ አምላክ ለእግዚአብሔር ስጡ። ታማኝ ለሆነው ጌታ ስጡ። ስራህን ለእግዚአብሔር ምን በሉ ስጡ። ስራ መስራት እፈልጋለሁ፣ ስራ ፈልግልኝ። ስራ ቦታዬ ላይ ፕሮሞሽን እፈልጋለሁ። ስራዬ ላይ መስፋት መበልጸግ ነገሬ መስፋት ጨምራለሁ። ለእግዚአብሔር መስጠት። ማቴዎስ 8:23 ላይ ደግሞ ምን ይላል? ወደ ታንኳይቱ ሲገቡ ደቀ መዛሙርቱም ታንኳይቱን እነሆ ማዕበሉን ታንኳይቱም እስኪያዳፍና ድረስ ባህር ታላቅ መናወጥ ሆነ። ደቀ መዛሙርቱም ቀርበው ጌታ ሆይ አድነን ጠፋን እያሉ አስነሱት። እርሱ ግን እናንተ እምነት የጎደላችሁ ብሎ ምን አረገ? ገሰጸው። ይሄ ክፍል ምንድነው የሚያሳየው? ጌታ ኢየሱስ ተኝቶ ነው። በማዕበሊቱ በንፋስና በማዕበል እየተመታች ነው መርከቧ። በዚህ አጋጣሚ ጌታ ኢየሱስ ግን ተኝቷል። ጌታ ሆይ ልንጠፋ ነው አይገድህም ወይ ብሎ በቀሰቀሱት ጊዜ ጌታ ኢየሱስ ተነስቶ እናንተ ምን ያላችሁ እምነት የጎድ ዛሬ በብዙ አይነት ወጀብ ውስጥ የምትናወጡ ሰዎች እንደ ኢየሱስ መተኛት ይሆንላችሁ። አሜን። ለዛ ነው በአባቴም እመኑ በእኔም እመኑ፣ እኔ ረፉ እኔም አምላክ እንደሆንኩኝ ዛሬ በኢየሱስ መታመን ይሆንላችሁ። እኔ አንድ ኢንካውንተር ቢያገኛችሁ እግዚአብሔርን ብታዩት ይሄ የምናየው ነገር ሁሉ በጣም ቀላል እንደሆነ ይገባኛል። ክብር ለኢየሱስ ይሁን። ሁለተኛው የእምነታችን ጥላት ፍርሃት ነው። ቅድም ምንድነው? ወሬ፣ ጭንቀት፣ ግራ መጋባት ነበር። ይሄኛው ሁለተኛው ፍርሃት ነው። ሰውን መፍራት ወጥመድ ያመጣል። እግዚአብሔርን የሚታመን ግን ከእርሱ ይጠብቃል ይላል። አሜን በሉሽ።
ሰውን መፍራት ምንድነው? አሁን ብዙ ሰው እየኖረ ያለው ስለ ሰው ነው። እግዚአብሔር ቃል ግን የሚለው ሰውን መፍራት ወጥመድ ነው። እግዚአብሔርን መጠበቅ ሲጠብቃለሁ ብሎ እግዚአብሔርን በመጠበቅ ውስጥ ነገራችሁ ይቀየራል። በእውነት ዮሴፍ የሚገርም ሰው ነው። ና አብረኸኝ ተኛ ስትለው ሰው ባያይ እግዚአብሔር ያየኛል። the fear of the Lord ማለት እግዚአብሔር ባለበት ስፍራ ሁሉ ጊዜ እውቅና መስጠት ነው እንጂ መንቀጥቀጥ አይደለም። ለእግዚአብሔር አሁን ይችላል። ዮሴፍ እሷ ጋር መተኛት ይችላል። ግን ዮሴፍ ሰውን ሳይሆን እግዚአብሔርን ፈራ። ሰው በሌለበት ቦታ ላይ እግዚአብሔርን ፈራ። ዛሬ ይሄ ብርሃን ያገኛችሁ። ለዛ ነው ብዙ ሰው እግዚአብሔርን ያለ መታመኑ ምክንያት ምንድነው? ፍርሃት ነው። ሉቃስ 12 ቁጥር 4 ላይ እናንተ ወዳጆቼ እላችኋለሁ ስጋን ከሚገርሉ በኋላም እንኪያውስ የሚበልጠው ሊያደርጉ ከማይችሉት አትፍሩ። የሚበልጠው ነገር በሉ ምን ከማይሉ ማቴዎስ 14 ቁጥር 26 ላይ እግዚአብሔር ቃል ሲናገር ኢየሱስ በታንኳው ላይ ባለፉ ጊዜ እንዲያልፉ ግድ አላቸውና ሄዱ። ታንኳይቱ ላይ ኢየሱስ በማዕበል ውስጥ በተናወጠች ጊዜ ጌታ ኢየሱስ መጣ ይላል። ጌታ ኢየሱስ በመጣ ጊዜ ምንድነው የሆነው ሲባል ጌታ ኢየሱስ አይዟችሁ እኔ ነኝ አላቸው። ምትሃት መስሏቸው ፈሩ ይላል። ምትሃት መስሏቸው ፈሩ። ያኔ ጴጥሮስ ጌታ ሆይ አንተ ከሆንክ ጥራኝ አለው። ጴጥሮስም ወደ ጌታ ኢየሱስ ና አለውና ወደ ጌታ ኢየሱስ ሊደርስ ባለ ጊዜ ንፋሱን፣ ውሃውን፣ ወጀቡን በተመለከተ ጊዜ መስጠም ጀመረ። ንፋሱን አይቶ ፈራ። የናንተ ነገር የምታዩት ነገር ፍርሃት እግዚአብሔር ከኛ ነገር እንዲርቅ ያደርገናል። እምነታችንን ይሰርቀዋል፣ እንድንሰምጥ ያደርገናል። አትፍሩ፣ ነገራችሁ ይቀየራል። እኔ ብላችሁ ይሄ ነገር ይወሰዳል ካላችሁ ሰይጣን ከፈራችሁ ይወስድባችኋል። ሁሉ ጊዜ ራሴን ቼክ ማረገው የሆነ ነገር ሰማ ፍርሃት በልቤ ከመጣ ያንን ፍርሃት ነው መቃወመው ቃል ይዤ ራሜን የመንፈስን ሰይፍ እርሱም የእግዚአብሔርን ቃል አንሱ የእምነትን ጋሻ እርሱም ምንድነው የእምነትን ጋሻ አንሱ ይላል። የክፉዎችን ፍላጻ የምታጠፉበትን የምትቃወሙበትን እምነት አችሁ እንዳይሰረቅ ምን ማድረግ አለባችሁ? በእግዚአብሔር ፊት በቃሉ መበርታት አለባችሁ። የመጨረሻው አጠር አድርጌ ጨርሳታለሁ። እይታ ነው። የምታዩት ነገር ብሉ። ብዙ ሰው ራሱን የሚያየው ለውስጡ ያለው እይታና በሰው ፊት ሆኖ የሚያየው እይታ ይለያያል። ራሳችሁን እንደ እግዚአብሔር ቃል ተመልከቱ። አሜን። የእግዚአብሔር ቃል ምንድነው? መስታወት ነው። ጴጥሮስ ባየው ጊዜ ነው መፍራት የጀመረው። መፍራቱ እምነቱ እንዲሰረቅ አደረገው። መስጠም አመጣበት። ዛሬ የናንተ ነገር አይሰረቅም። እይታችሁ ይስተካከል። እይታችሁ ይስተካከል። አሜን። ብዙ ሰው እግዚአብሔር ቬሎ ያሳየኛል ምናምን ሲላቸው ማለት ነው ቬሎ ሂዶ አይለካም። በእውነቴ ነው የምነግራችሁ። ቬሎ ሂደሽ ተለኪ፣ ፎቶ በስልክሽ ተነሺ፣ አሜን በሉስ፣ ቤትሽ ላይ ለጥፊ፣ እዩ፣ ቪዥዋላይዝ አርጊው። ዴቪድ ያንጉቾ የሚባሉ አንድ እግዚአብሔር ሰው the four dimension የሚለው መጽሐፋቸው ላይ አንድ ነገር አድርጎ አንዲት በጣም ቆንጆ የሆነች ልጅ እድሜዋ ግን ሄደች ያላገባች እህት ነበረች አሉ። ወደ ዶክተር ያንጉቾ መጣችና ፓስተር እንዳገባ ጸልይልኝ አለቻቸው። አሜን ብሉስ እና ምን ላድርግ? ሂጂና ጻፊ። ምን አይነት ባል ነው የምትፈልጊው? ረጅም
ሙዚቃ የሚጫወት አስተማሪ እንደዚህ ብላ ጻፈች። ይሄንን ቤትሽ ለጥፊ ራሜን ብሉስ። ጧት መስታወቷን ስትከፍት መስታወቷ ላይ ነው የተከፈተው። እግዚአብሔር ሆይ ይሄንን ሰው ስለሰጠኝ አመሰግናለሁ። ራሜን ብሉስ። ማርቆስ 11:24 ላይ የጸለያችሁ ጸሎት እንደተቀበራችሁ ብታምኑ ይሆናል። ያንን ነገር አደረገች። ራሜን ያንን አደረገች። ከአመት በኋላ ዶክተር የንጉቹን ፓስተሩ ተጋብዘው የሄዱበት ቸርች ላይ ምሳ ልትጋበዝ ይፈልጋል፣ ሰዎች ሊጋብዙ ይፈልጋሉ፣ ፍቃደኛ ከሆንክ እሺ ደስ ይለኛል። እቺን ሴትዮ አወቃት? እቺን ወጣት አላወቋትም። እቺ ማለት ባለፈው ጊዜ ባል እንድታገባ የጸለይክላት እህት ናት። እና ምን አደረገች? ያልካትን ነገር አደረገች። በቤተ ክርስቲያን ውስጥ አንድ ወጣት ወደ ቸርቹ መጣ። ወደ ቸርቹ ሲመጣ ሰው ሁሉ የዛ ቸርች ሁሉ ሴቶች ሁሉ አይናቸውን ወደዛ ጉብል ላይ ጣሉ። ግን እሱ ቃል ወደ ወጣበት እህት ነው ልቡ አትራክት ሄደው። ራሜን ብሉስ። እንትናም ጸልይልኝ እኔ ምን ይሻለኛል? እኔ ምን ላርግሽ? ቪዥዋላይዜሽንሽ ካልተስተካከለ፣ እይታሽ ነገርሽ ካልተስተካከለ ያ ነገር ለምን ወደ አንቺ እንዴት አይመጣም? ራሜን መልእክት እየተናገርኩ ነው። አሜን በሉት። አሁን ለባል ብቻ አይደለም እኔ ማወራው። እግዚአብሔር ቢዝነስ ካምፓኒ ትከፍታላችሁ የተባላችሁ ሰዎች፣ መኪና ትገዛላችሁ የተባሉት ሰዎች፣ እንደዚህ ትሆናላችሁ የምትሉ ሰዎች እስቲ አውሩዱ፣ ፋብሪካ አውሩዱና እዩ። ራሳችሁን ቪዥዋላይዝድ አድርጉት። የዛ ባለቤት ስትሆኑ ተመልከቱ። የታመማችሁ ሰዎች ጤነኛ ስትሆኑ ራሳችሁን ተመልከቱ። ጴጥሮስ እኮ ሲያየው አልሰጠመም እኮ፣ በውሃው ላይ እኮ እየተራመደ ነው። ሲያየው እንደሚሰምጥ ራሱን አየ። እንደሚሰምጥ ምን አረገ? ራሱን። ያቺ 12 ዓመት ደም የሚፈሳት ሴትዮ እኮ ራሷን አየ ይችላል። በእንግሊዘኛው ቃል ለብዙ ጊዜ የልብሱን ጨርቅ በነካ እፈወሳለሁ እያለች በልቧ ታመን ነበር። በልቧ ማለት ሐሳቧ ማለት ቪዥዋላይዜሽኗ፣ ኢማጂኔሽኗ ይሽዋ ስትነካው ኃይል ሲወጣ፣ የደሟ ምንጭ ሲደርቅ፣ መዳኗንም በሰውነት ስታይ ተመለከተች። ዛሬ እስቲ የምታዩት ነገር ምንድነው? እግዚአብሔር ምስክሬ ነው። አይ ሳንቾን መኪና ሲገጨው አየው። ምንድነው? አይ ብዙ ሰው ራሱን ቁጭ ብሎ ፌል ሲያደርግ ያያል። ልጁ መኪና ሲገጫል፣ ሲታመም፣ ሲከስር ቪዥን ሰይጣን ቮይስ ያመጣላቸዋል። ይኸውላችሁ አንድ ጊዜ አንድ እግዚአብሔር ሰው ኬኔት ሃገን የሚባል ሰውዬ የጻፈው መጽሐፍ ላይ I believe in vision የሚለው መጽሐፍ ላይ እዛ መጽሐፍ ላይ አንዲት ሴት ነበረች ይላል። በጣም ቆንጆ ናት፣ ኳየር ነበረች፣ የእግዚአብሔር ሴት ነበረች። አንድ ቀን አንድ ጦጣ የመሰለ አጋንንት ትከሻዋ ላይ ተቀመጠ ይላል። ያ ጦጣ የመሰለው አጋንንት መጥቶ ምን ማረግ ጀመረ? እሷን ማውራት ጀመረ። የሷ ሐሳብ አስመስሎ ምን ብሎ ነገራት? አንቺ እኮ ቆንጆ ነሽ፣ አንቺ እኮ በጣም ታምሪያለሽ። ይሄንን ድሃ ፓስተር፣ ይሄንን በቃ ድሃ ሰውዬ ጋር ለምን ትኖሪያለሽ? ለምን ትቀመጫለሽ ሲላት በኢየሱስ ስም ስትለው ያ መንፈስ ከሷ ይሄዳል፣ ያ ሐሳብ ወደ እሷ ይሄዳል። እንደገና ያቺ ሴትዮ ተመልሶ የሰይጣን ኳሊቲ አንድን ነገር ደጋግሞ ኔጌቲቭ ያሰብሽ ከሆነ እመኚኝ ሰይጣን ጆሮሽ ላይ ሆኖ ያወራሽ ነው። ገስጭው ተነስተሽ ራሜን ብሉሽ። ያንን ነገር ደጋግማ ሲነግራት አይ በቃ እኔም እኮ እውነት ነው ቆንጆ ነኝ ምናምን ስትል ኢንተርናላይዝ ማድረግ ሲጀምር እዚህ ልቦ ይሄ ሰውነቷ ላይ አለ አምሮዋ ላይ ጥቁር ነገር አየሁ አለ። በጣም ያንን ስታስበው ያ ጥቁር ነገር እሷን እየወረሳት መጣ። ቶታሊ ፋይናሊ ጨለማ ውስጥ ሆነች። ዛሬ አንድ ነገር ልቀርየል፣ የናንተ ነገር ይቀየር። ቶታሊ
ያቺ ሴት ምን ሆነች? ጨለማ ውስጥ ገባች። ከዛ በኋላ ባሏን ፈታ። 4 ባል አግብታ ፈታ። ናይት ክለብ ውስጥ ድራጊስት ሆና ፕሮስቲቲዩት ሆና አየው። ለምን? ሰይጣን ምናባችሁን እይታችሁን ነው የሚወስደው። ለዛ ነው እባብ በተንኮሉ ሔዋንን ሐሳቧን እንዳሳተ ከክርስቶስ ቅንነት እንዳትጎድሉ እፈራለሁ። ዛሬ ኢማጂኔሽናችሁን መስሩት እናንተ ናችሁ። እኔ ማረሻውን ነው የምሰጣችሁ፣ ሐሳቡን ነው የምሰጣችሁ። ሺህ አዋጅ የተለቀለቀ እግዚአብሔር ሰው እጁን ቢጭንብሽ ቢናገርብሽ ለውጥ ያልመጣው ኢማጂኔሽን ውስጣችን ስላስተካከለ ነው። ውስጣችን መስተካከል አለበት። ቪዥዋል ዓለማችሁን ማስተካከል አለባችሁ። ቪዥዋል ዓለማችሁን ስገዙ ተመልከቱ፣ ስትመሩ ተመልከቱ፣ ስትፈወሱ ተመልከቱ፣ ስትራመዱ ተመልከቱ፣ እግዚአብሔር ከናንተ ጋር ሲቆም ተመልከቱ። አይደል? ጠላቶችህ በዋሹብኝ ጊዜ እኔ ግን ሕግህን ምን አረጋለሁ? አሰላስላለሁ። I visualize, I meditate your words። ዛሬ የናንተ ነገር ያለው በዚህ ውስጥ ነው። እግዚአብሔር ሊባርካችሁ ሲመጣ እዛ ሐሳብ ውስጥ፣ ሐሳብ ማለት ፖርት ነው። ሐሳብ ዊሊያም ማሪን ብርሃናም የሚባል ሰው ምን ይላል? ሐሳባችሁ በሰማይ ይጮሃል ይላል። ሐሳባችሁ በሰማይ ኤንጅልሶችን አትራክት የምታረጉት በሐሳባችሁ ነው። ቴሌፓቲክ ናቸው ኤንጅሎች። ኮሙኒኬት የምታረጓቸው በሐሳባችሁ ነው። ሮንግ ሐሳብ የምታስቡ ከሆነ ዲመንን ጋዘር እያረጋችሁ ነው። መጥፎ ሐሳብ እዛ ነው። ከምታዩት ከምሰሙት ተጠበቁ። ሰው በልቡ የሚያስበው ያንኑ ነው። a man think in his heart so he is he። ምሳሌ 23 ቁጥር 7። የናንተ ነገር መቀየር ያለበት ሐሳባችሁ ውስጥ ነው። ስታዩ ቢሊየነር እግዚአብሔር ተናግሯችሁ ያንን ቢሊየነርነት ቤታችሁ ሂዳችሁ ቪዥዋላይዝ ካላደረጋችሁ፣ ለዛ የሚመጥን ማንነት ካልሰራችሁ ያ ትንቢት እናንተ ጋር አይወርድም። ያ ነገር እንዲወርድላችሁ ከፈለጋችሁ እናንተ ለዛ የሚመች ሰው ሁኑ፣ ፖርት ሁኑ፣ ማረፊያ ሁኑ። ኧረ አሜን። የኔ ነገር በሉ ከዛሬ ጀምሮ ይቀየራል በሉ። ኧረ አሜን። ማቴዎስ 6:23 ላይ ዓይንህ ግን ታማሚ ብትሆን ሰውነቱ ሁሉ ጨለማ ይሆናል። ዓይንህ የሰውነትህ መብራት ነው። ዓይን እያለ አይደለም፣ እይታህ፣ ቪዥዋላይዜሽንህ፣ ምልከታህ፣ አንደርስታንዲንግህ ነው። ኧረ አሜን በሉሽ። እዛ ነው ካልተስተካከለ ነገራችሁ አይቀየርም። ያዕቆብ 1:16 ላይ ምን ይላል? በሁለት ልብ የሚያነክስ ከእግዚአብሔር አንዳች ዌቨሪንግ። አይ እኔ ግን ሲታየኝ፣ እኔ ሳስበው ነገሬ ሲበላሽ አየሁ፣ ሳስበው ደከመኝ የምትሉ ሰዎች ከእንደገና ደግሞ ተመልሳችሁ ሞቲቬት የሚያደርግ ሰባኪ ነገርሽ ምናምን ታውሽ ምናምን ብሎ ሊፍት አፕ ያደርግሻል። ተመልሰሽ ወርደሽ ወደሱ ጋር ከሄድሽ ከእግዚአብሔር እንዳታገኘው። ኢስ መንፈስ ዓለም ኢስ ፕሪንሲፕል ነው። ፕሪንሲፕላችሁ ላይ ስሩ። ራሜን እምነታችሁ እንዲጠበቅ አትፍሩ፣ በእግዚአብሔር ተደገፉ። ራሜን አትጨነቁ፣ እይታችሁን አስተካክሉ። ተነሱ።